የክፉ ሐሳብን አዙሪት መስበር በህይወታቸው ላይ እድገት እንዲታይ ስለማይፈልግ ሰዎችን በአስተሳሰብ በክፉ አስተሳሰብ አዙሪት አጥሮ ይዝና ሰርክል ያሰራቸዋል፣ ያዞራቸዋል። ያ አዙሪት ዛሬ ማለዳ ተሰበረ። ከራሱ በላይ የሚያስብ ችግርን ብቻ የማያስብ አርቆ መፍትሄን ማየት የሚችል ትውልድ እግዚአብሔር ያስነሳል። በአዲስ አመለካከትና ሐሳብ መለወጥ ሲጀምር አንተ በሙሉ ጤንነት ውስጥ ራስህን ታገኘዋለህ። ዓላማ ባንተ ላይ ያለው ዓላማ እስኪፈጸም እግዚአብሔር አይተኛም። በ100 ዓመትህም ንቃ። ጉዳዩ እሱ አይደለም። እግዚአብሔር በ30 በ40 ዓመት አኮምፕሊሽ ያላደረከውን ከፈለገ በወር ውስጥ ባንተ ሰርቶ ያሳያል። ክብር ለእግዚአብሔር ይሁን። ወደ እናንተ እንዳመጣ መንፈስ ቅዱስ በልቤ ያስቀመጠው ሐሳብ ክፉ ሐሳብን ወይም የክፉ ሐሳብን አዙሪት መስበር የሚል ይሆን። ክብር ለእግዚአብሔር። ምን አልኩኝ? ረዘመባችሁ ትንሽ ታይቶ። የክፉ ሐሳብን አዙሪት መስበር ይሰበራል። ዛሬ ማለት ይሰበራል። አዙሪት አለው ክፉ ሐሳብ። እግዚአብሔር አዙሪት አያውቅም። እግዚአብሔር ሐሳብ አንተ ፍሎ እንድታደርግ ነው። ሰይጣን ግን እንድትዞር ይፈልጋል የሆነ ነገር። የእግዚአብሔር ሐሳብ ፍሎ እንድታደርግ ነው፣ እንደ ወራጅ ወንዝ ሁሌ ፍሬሽ ሆነህ እንድትንቀሳቀስ ነው የእግዚአብሔር ሐሳብ። አዲስ ነገር ሁሌ ካንተ እንዲቀዳ ይፈልጋል የእግዚአብሔር መንፈስ። ሰይጣን ግን ክፉ ነውና ሰዎች ከቀን ቀን ከወር ወር ከዓመት ዓመት አንድ ቦታ ላይ ራሳቸውን እንዲያገኙት ስለሚፈልግ በህይወታቸው ላይ ፕሮግረስ ወይም በህይወታቸው ላይ እድገት እንዲታይ ስለማይፈልግ ሰዎችን በአስተሳሰብ በክፉ አስተሳሰብ አዙሪት አጥሮ ይዝና ሰርክል ያሰራቸዋል፣ ያዞራቸዋል። ያ አዙሪት ዛሬ ማለዳ ተሰበረ፣ በኢየሱስ ስም ተሰበረ። ዛሬ የቤተ ክርስቲያን ትልቅ በቃ እንቅፋት ሆኖ የተቀመጠው ቤተ ክርስቲያን እንደተገባት እንዳትዘረጋና በስልጣን የእግዚአብሔርን ወንጌል የክርስቶስን ወንጌል እንዳትሰብክ ሰዎችን እንዳታመጣ ወደ ፍቅሩ መንግስት እንዳታፈልስ እንቅፋት የሆነው አንዱ የሰይጣን ስትራቴጂ ዲሰፕሽን ነው። ያ ዲሰፕሽን ደግሞ በሰዎች አእምሮ ላይ ክፉ ሐሳብን በመርጨት ይጀምራል። እዚህ ጋር ነው የሚጀምረው። ጦርነቱ ወይም ባትሉ በሰዎች አእምሮ ላይ ይጀምራል። አንዴ ሰይጣን የሰዎችን አእምሮ ከተቆጣጠረ በኋላ ያ ሰው ከዛ ከተቆጣጠረው ኃይል ውጪ ሌላ ነገር ማሰብ አይችልም። ከዛ ውጪ ትልልቅ ራእዮችን ማየት አይችልም። ህይወቱን በትክክል መምራት አይችልም። ቤተሰቡን ማስተዳደር አይችልም። ከራሱና ከራሱ ያለፈ ከራሱ ደግሞ ስላችሁ ከዛ ሰይጣን ካመጣበት ተጽዕኖ ውጪ ሌላ ነገር ማሰብ እንዳይችል አድርጎ ያስቀምጣል። ሰዎች ዛሬ ሰዎችን አእምሯቸው እንደታመመ አድርገው እንዲያስቡ ያደርጋል። አንዳንድ ሰዎችን በፍርሃት ይይዛል፣ በጥርጣሬ ይይዛል፣ በድንጋጤ ይይዛል። ሁሉ ጊዜ ሰዎች በዛ የክፉ ሐሳብ አዙሪት ውስጥ ራሳቸውን እንዲያገኙ አድርጎ ያስቀምጣቸዋል። ከዛ ያ ሰው በዚህ መንፈስ በዚህ አስተሳሰብ የተያዘ ሰው ራሱን እንደተራ ሰው ነው የሚያየው። ምንም ነገር በህይወቱ ላይ ማምጣት እንደማይችል አንድ እርምጃ አይደለም በሰዎች ህይወት ላይ በሌሎች ሰዎች ላይ ተጽዕኖ ሊያመጣ ይቀርና በራሱ ላይ እንኳን ተጨባጭ የሚታይ ለውጥ ማምጣት እንደማይችል አድርጎ ይነግረዋል። ይህንን የሰይጣንን ታክቲክ እንማረዋለን። አያችሁ፣ ዘዴውን ካወቃችሁ ሰይጣን በቃ ከዚህ በኋላ አትገደዱም ብሏችሁ ነው ጥሏችሁ የሚሄደው። እጅ ሰጥቶ ነው የሚሄደው። ትልቁ የሰይጣን ስትራቴጂ ነገርን መሰወር ነው። ይደብቀዋል። አንዳንድ ነገሮችን ሚስጥር ያደርግባቸዋል። በተሰጣችሁ ሪሶርስ እንኳን ቤተክርስቲያን በሰጠቻችሁ መሪዎች በኩል አገልጋዮች በኩል እንኳን እንዳትማሩ
ጥበብን እንዳትካፈሉ ከቤተ ክርስቲያን እንድትቀሩ ያደርጋቸዋል። በተለያየ አጋጣሚ ህይወት በልምድ እንዳታስተምራችሁ ይጋረድባችኋል። የመንፈሳዊ አይኖቻችሁን ይጋረዳል። ብዙ አይነት ታክቲክ አለው፣ ስትራቴጂ አለው ጠላት። ስለዚህ የጠላትን ስትራቴጂ አንድ በአንድ እንማረዋለን። ከዚህ በኋላ እውነቴን ነው የምላችሁ የተፈታ ትውልድ ይወጣል። የተፈታ ትውልድ ከራሱ በላይ የሚያስብ ችግርን ብቻ የማያስብ አርቆ መፍትሄን ማየት የሚችል ትውልድ እግዚአብሔር ያስነሳል። በሮሜ መጽሐፍ 12:2 ላይ ያለ ቃል አነባለሁ። ወደ ሮሜ ሰዎች ምዕራፍ 12 ቁጥር 2 ላይ ከቁጥር 1 ጀምሮ ላንብበው የበለጠ ሐሳቡን እንድናገኘው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው ይልና ሁለተኛው ላይ ያለውን ቃል ነው የምፈልገው። እግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ሃሌሉያ። የእግዚአብሔር ፈቃድ ምንድነው? በጎና ደስ የሚያሰኝ ነው ይላል። ይሄንን በጎና ደስ የሚያሰኘውን ሐሳብ እንድታውቁ ግን ምን አድርጉ ይላል? በአእምሯችሁ መታደስ ተለወጡ። ሪኒዋል ኦፍ ዘ ማይንድ ያስፈልጋል እያለ ነው እዚህ ጋር የእግዚአብሔር ቃል የሚነግረን። ወገኖቼ በኦልድ አስተሳሰብ፣ በድሮ አስተሳሰብ አዲስን ነገር መጠበቅ ሞኝነት ነው። ያ ኦልሬዲ ኦልድ የነበረው አስተሳሰባችሁ ይዞት የመጣው በተጨባጭ የተገለጠ ድርጊት አለ፣ ማኒፌስት ያደረገ ነገር አለ በህይወታችሁ ላይ፣ በኦልድ አስተሳሰባችሁ ላይ። ያ ነገር ድግግሞሽ ሆኖ ሀቢት ሆኖ ለረጅም ጊዜ ይቀጥላል። ነገር ግን ወደ አዲስ አካሄድና ወደ አዲስ ልምምድ መግባት ስትፈልጉ መጀመሪያ ማድረግ ያለባችሁ ያንን ኦልድ አስተሳሰብ ከናንተ ላይ ማውጣት ነው። ምክንያቱም የድርጊቶቻችሁ ሁሉ መሰረት ምንድነው? ሐሳብ ስለሆነ ሁሉ ነገር ካስተሳሰብ ስለሚጀምር አንዳንድ ሰዎች በሆነ በተፈጠረ ኢንሲደንት በጣም ኦፌንድድ ይሆናሉ፣ ይናደዳሉ፣ ለምን ሆነ ብለው ይቆጣሉ። ያንን ድርጊት ለማረም ሲፍጨረጨሩ ታያቸዋላችሁ። ነገር ግን በዛ መንገድ ዘላቂ የሆነ መፍትሄ ማምጣት አትችሉም። ችግሩን መፍታት ከፈለጋችሁ ወይም ውጤቱን መቀየር ከፈለጋችሁ መጀመሪያ ያንን ውጤት ያመጣው አስተሳሰብ ጋር መሄድ መቻል አለባችሁ። ውጤቱን ያመጣውን አስተሳሰብ ከለያችሁ በኋላ ነው እርምጃ መውሰድ የምትጀምሩት። ያንን አስተሳሰብ በሌላ አስተሳሰብ፣ በአዲስ አስተሳሰብ ስትቀይሩት ውጤቱ ይለያል። ከዛ በኋላ መንፈሳዊ ህይወትን ዓለማዊ በሆነ አስተሳሰብ ልትለማመዱት አትችሉ። it's impossible። መንፈሳዊ መሆን የሚፈልግ ሰው አካሄዱ፣ አነጋገሩ፣ ድርጊቱ ሁሉ መንፈሳዊ እንዲሆን የሚፈልግ ሰው ድሮ በኃጢአት ልምምድ በነበረው አስተሳሰብ እየተራመደ ከሆነ የሚፈልገውን ውጤት አያገኝም። ስለዚህ አስተሳሰቡን አስቀድሞ መቀየር ይኖርበታል፣ መስራት ይኖርበታል። የተቀደሰን ህይወትም ባልተቀደሰ አስተሳሰብ ማግኘት አትችሉ። የጽድቅን ህይወት ትክክል ባልሆነ አረማመድ ውስጥ እያላችሁ ማየት አትችሉ። ሁሉ ጊዜ ድርጊቶቻችሁ ካስተሳሰባችሁ ጋር በጣም የተቆራኙ ናቸው። እንደዛ ነው የሚሰራው እግዚአብሔር መንፈስ። አያችሁ ዛሬ ሳይንሱ በጣም ፈጥኖ ሄዶ ቤተክርስቲያን ግን በጣም ብዙ ሀብት ይዛ ተቀምጣለች። በዚህ ዕውቀት ደረጃ ኒውሮ ሳይንስ የሚባለው ወይም ይሄ ብሬን ሳይንስ አይምሮን የሚያጠናው ሳይንስ ረጅም ርቀት ሄዶ ሰዎች በአዲክሽን የተያዙ ሰዎችን በተለያየ አይምሮ ህመም ውስጥ ያሉ ሰዎችን እንዴት ማከም እንደሚችል ተመራምሮ የደረሰባቸው አንዳንድ ጉዳዮች አሉ። አብዛኞቹ ግን መሰረታቸው ቢብሊካል ነው። መጽሐፍ ቅዱስ ሁሉ በሁሉ የሆነ የእግዚአብሔር ቃል ነው። መፍጠር የሚችል ቃል ነው። መስራት የሚችል ቃል ነው። ያልነበረን ወደ መኖር የሚያመጣ ቃል ነው። ግን ቤተክርስቲያን በዚህ አቅጣጫ ብዙ አልተጠቀመችበት።
ዛሬ እናነሳዋለን ቃሉን። በዛ ላይ ትክክለኛ የአእምሮ ፈውስ ከእግዚአብሔር ቤት ውስጥ ነው የሚመጣው። ከዚህ ውስጥ ፈርቶ ማያቅ ሰው አለ? ደንግጦ ማያቅ ሰው አለ? በጥርጣሬ ህይወቱን ሲመራ ያልነበረ ሰው አለ? ሁላችንም ባይዘዌ እነዚህ ነገሮች ናቸው አዙሪት የሚሆኑት በኋላ። ዛሬ ብዙ ሰዎች በተለያየ በሽታ የሚሰቃዩት ምንጩ ሲጠና በሆነ ነገር ላይ ዴቨሎፕ ያደረጉት ፍርሃት፣ ጥርጣሬ፣ ጭንቀት ነው ወደ በሽታ ይዟቸው የሚሄደው። አያችሁ ሰይጣን ያንን ሳይክል አንዴ በህይወትህ ላይ ከሰራ በኋላ እያደመቀው ይሄድና ያ በጤናህ ላይ ማኒፌስት ማድረግ ይጀምራል። ዛሬ የተለያዩ የካንሰር አይነቶች ምንጫቸው ጭንቀት ነው ሲጠና። ሆርሞን የሚያዛባ አይነት ጭንቀት የሚጨነቁ ሰዎች አሉ። ከየት መጣ? የዴቪል አሰራር ነው። ዴቪልሽ ባይዘው። ስለዚህ ችግሩን መንስኤ ካወቅን ከዚህ በፊት እንደተነጋገርነው የመፍትሄውን 50% አግኝተነዋል። ከዛ ግን ቢዮንድ ዛት እንሄዳለን። ዛሬ ክብር ለእግዚአብሔር ይሁን። ህይወታችን ላይ ዛሬ አካሄዳችን ላይ፣ ጤናችን ላይ፣ ኑሯችን ላይ፣ ፋይናንሳችን ላይ፣ የትኛውም የህይወት መንገዳችን ላይ ለውጥ የምንፈልግ ሰዎች ካለን አስተሳሰባችንን ለመቀየር ዝግጁ መሆን አለብን። ከዛ ይጀምራል። ዝግጁነት ያስፈልገዋል ወገኖች። ዛሬ ዲተርሚንድ ሆናችሁ የመጣችሁ ሰዎች ካላችሁ ስር ነቀል ለውጥ በህይወታችሁ ላይ ታያላችሁ። ብዙ ጊዜ አይታችሁ እንደሆነ የሆነ ነገር ከሆነባችሁ በኋላ ወይ ከወንድማችሁ ጋር ከተጣላችሁ በኋላ ነገር ብዙ ጊዜ ሀፕን የሚያደርግ ነገር ስለሆነ ግጭት ይፈጠራልና ከሰዎች ጋር ስትኖሩ ወደዛ ከባድ የሆነ ግጭትና ጠብ በአካል የተገለጠ ግጭት ጋር እንዴት ደረስን ብላችሁ ቁጭ ብላችሁ ብታስቡ ወይ ማታ ላይ ቁጭ ብላችሁ አሰላስላችሁታል። እንዴት አድርጋችሁ ሄዳችሁ አታክ እንደምታደርጉት ያንን ሰው አስባችሁታል። አትሰምፖኝ ሰብኮንሺየስሊ የሆነ ድርጊት ጀርባ የሆነ ሐሳብ አለ ልላችሁ ነው። ይሄንን እንድትይዙልኝ በጣም እፈልጋለሁ። ያ ሐሳብ ያ ድርጊት ያ ሐሳብ ግን በኋላ ወደ ምን ይለወጣል መሰላችሁ ወገኖቼ? ወደ ልምምድ ወይም ሀቢት ወደሚባለው ነገር ይለወጣል። ሀቢት ይሆናል። ይሄ ልማድ ነው የሚሆነው። ልማድ ክፋቱ ወይም ሀቢት ክፋቱ ምንድነው መሰላችሁ? መልሶ አስተሳሰባችሁን የተነሳችሁበትን አስተሳሰብ ፕሩፍ ያደርግላችኋል። ለምሳሌ አንድ ሰው በጣም የሪጀክሽን ፊሊንግ የሚሰማው ከሆነ ወይም ሰዎች ሪጀክት የሚያደርጉ የማይቀበሉት አይነት ስሜት የሚሰማው ሰው ካለ በህይወት ዘመኑ ያንን እያሰበ ያለ ሰው ለረጅም ጊዜ ካለ ሀቢቱ ምንድነው የሚሆነው? ከሰዎች ተለይቶ መቀመጥ፣ ሰዎች ግር በሚሉበት ስፍራ ላይ አለመገኘት፣ ራሱን ነጥሎ የሆነ ቦታ ማግኘት፣ በር ዘግቶ ቤት መዋል፣ ዘግቶ በር መተኛት፣ እነኚህ መገለጫዎቹ ናቸው። አይሶሌሽን መገለጫው ነው የሚሆነው። ይሄ ምን ይሆናል? ልምድ ባህሪ ሆኖ ይገለጣል። ሀቢት ሆኖ ይገለጣል። የሆነ ጊዜ ያ ሀቢት እንደማይጠቅም ወይም ሰዎች ያንን ሀቢቱን አይተው የበለጠ ሲያገሉት፣ ምክንያቱም ኦልሬዲ ራሱን የሚያገልሰው ሰዎች አይቀርቡትም። ባይ ኔቸር ኢንፍሊክት ያደርጋል። መልሶ ባይዘው ሰርክል ይሰራል። ደሞር ራስን ባገለልኩ ቁጥር ሰዎች ያገሉሃል። እግዚአብሔር ቃል ላለው ይጨመርለታል ይላል፣ ለሌለው ግን ካለው ላይ ይወሰድለታል። if you are not a sociable person ሰዎች መተው ለምን እኔን ሰላም አይሉኝም፣ ለምን ይርቁኛል ማለት አትችልም። your behavior ራሱ ባህሪ ሀቢት ራሱ ሰዎችን ያርቃል። አሁን እኔ the law of positive attraction ምናምን እየነገርኳችሁ አይደለም። እሱም ቢሆን መሰረቱ የእግዚአብሔር ቃል ነው። የፖዚቲቭ ነገር አትራክት እንደሚያደርግ ሳይንሱ ከባይብል በኋላ አጥንቶ ደርሶበታል። በደንብ አጥንቶ ደርሶበታል። የሳይንስ ጥቅሙ ይሄ ነው።
ኦሬዲ ፕሪዲፋይንድ የሆነውን የእግዚአብሔርን ቃል ሳይንቲፊክ በሆነ መንገድ መርምሮ ይነግረናል፣ ፕሩፍ ያደርግልናል። አሃ የስ ይሄ ትክክል ነው ይልሃል። ስለዚህ ያ ሰው ሰዎች ሳያገሉት ሲያይ እኮ ድሮም እኔ ሰዎች አይወዱኝም፣ ድሮም እኔ የተናኩ ነኝ፣ ድሮም እኔ ሪጀክት የተደረግኩ ሰው፣ ሰዎች የማይቀበሉኝ ሰው ነኝ ብሎ ለአይምሮ መንገር ይጀምራል። ቶት ሐሳቡ ወደ ሀቢት፣ ሀቢት ወደ ቶት፣ ቶት ወደ ሀቢት፣ ሀቢት ወደ ቶት እያለ ቪሸስ ሰርክል ይሰራል፣ አዙሪት ይሰራል። ያን አዙሪት መስበር የምትችልበትን መንገድ እግዚአብሔር በጥበብ ይነግረናል። እግዚአብሔር ጥበብ እንቀዳለን። የትም ቦታ ጥበብን አንፈልግም፣ እዚሁ የእግዚአብሔር ቃል ውስጥ አለ። እና ወገኖቼ ያስተሳሰባችን ውጤት ነን እያልኩ ነው። ዛሬ ላለህበት የኢኮኖሚ ስታተስ፣ ዛሬ ላለህበት ወይም ላለንበት የቤተሰብ ኑሮ ሁኔታ፣ የትዳር ሁኔታ ወገኖቼ የሆነ ጊዜ ያሰብነው ነገር በስተጀርባው አለ። ብዙ ነገር ያስተሳሰባችን ውጤት ነው። ያስተሳሰባችን ውጤት ነው። አንፎርቹኔትሊ ወል እንዴ እንደዛማ ማለታችን እኔ የተወለድኩት ከደሃ ቤተሰብ ነው ዛት ዋይ እኔ ደሃ የሆንኩት ዛሬ ገንዘብ ብዙ የሌለ ለዛ ነው ልትሉ ይችላላችሁ። አስተሳሰቤ አይደለም፣ እኔ ቤተሰቤ ነው፣ ከቤተሰብ የወረስኩት ነገር ነው፣ ቤተሰቦቼ ናቸው ወይም ቤተሰቦቼ የተናገሩበኝ ነው ምናምን ልትሉኝ ትችላላችሁ። ነው እሱም ቢሆን አንተ በክርስቶስ ኢየሱስ ዛሬ አምነህ ከጨለማው አገዛዝ ከርግማን ነፃ ወጥተሃል። አንተ ነፃ ነህ። ዛሬ የእግዚአብሔር ልጅ ተብለሃል። የእግዚአብሔር ልጆች ደግሞ የእግዚአብሔር ልጅነት ስልጣንን ወይም በሙሉ ፕሮቪዥን የእግዚአብሔር መንግስት ሰፕላይ የሚያደርገውን ፉል ሪሶርስ አክሰስ የማድረግ ስልጣን አላቸው። ስለዚህ እዛ ኤሪያ ላይ የሆነ ያልዳበረ ዕውቀት አለህ ማለት ነው። እሱን ነው ፊክስ ማድረግ ያለብህ። እግዚአብሔር ቤት ውስጥ ሆነ የእግዚአብሔር መንግስት ልጅ ተብለ ዜጋ ተብለ you cannot live in poverty። እግዚአብሔር በተለያየ መንገድ ሊያስተምረን ሊያሳድገን የሚጠቀምበት የራሱ አሰራር አለው፣ አካሄድ አለው። በዛ ውስጥ አንዱ ማግኘት ነው ማጣት ነው ያለ ነው። ነገር ግን እድሜ ዘመንህን በላክ ወይም በእጥረት የምትኖር ከሆነ እዛ ኤሪያ ላይ ክፍተት አለ፣ አስተሳሰብ ክፍተት አለብህ። እሱ መሰራት አለበት። ዛሬ ማለዳ ስንጸልይ ነበር፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። የታደረግነው ይሄን ቃል I shall not lack ነው የሚለው እግዚአብሔር ቃል። you shall not lack በእግዚአብሔር ቤት ውስጥ ሆነ ምንድነው የሳትነው ነገር? አንድ ምሳሌ ነው ይሄንን ነግራችሁ። the same thing with sickness በሽታም ቢሆን እድሜ ዘመንህን ሰው አይታመምም አይደለም፣ ይታመማል። ፈውስ ግን የልጆች እንጀራ ነው፣ እንደ እንጀራ ይሆንልሃል ፈውስ። በቃ ፈውስ የልጆች እንጀራ ነው ተብሏል። እንደ እንጀራ ቀን ቀን ነው የምትበላው ፈውስን አንተ በእግዚአብሔር መንግስት ውስጥ ኦሬዲ እርግማን ተሰብሯል። አንተ ወደ እግዚአብሔር መንግስት ስትፈልስ ኖ ዲመን በአንተ ላይ ኮንትሮል ሊኖር አይችልም። አያችሁ፣ ያስተሳሰብ ክፍተት በገሃዱ ዓለም የሚገለጥ ችግር ያመጣል፣ የሚታይ ችግር ያመጣል። በጤናችን ላይ ብትሉ፣ በፋይናንሳችን ላይ ብትሉ፣ በማህበራዊ ህይወታችን ላይ ብትሉ ያስተሳሰብ ክፍተቶቻችን ናቸው ትሪክል አድርገው በኋላ የሚገለጡት በእኛ ላይ። ፊክስ የምናደርገው ማይንዳችን ነው፣ አስተሳሰባችን ነው። ስለዚህ ኤክስኪውዝ የለንም እያልኩ ነው። በእግዚአብሔር መንግስት ውስጥ በእግዚአብሔር መንግስት ውስጥ ያለን ሰዎች we have no excuse። በድህነት የመኖር በበሽታ በዲሞኒክ ኢንፍሉዌንስ ስር የመኖር ለዛ ኤክስኪውዝ የለንም። አንድ ጊዜ ሚስጥሩ ሲገባን የእግዚአብሔር መንግስት ሚስጥር፣ ከዛ በኋላ በፍሪደም መንቀሳቀስ እንጀምራለን። በኦቶሪቲ መንቀሳቀስ፣ ይኸው በልመና አይደለም፣ በኦቶሪቲ እንደ እግዚአብሔር ልጅ በኦቶሪቲ እንድትገለጡ ነው የእግዚአብሔር ሐሳብ። የመንግስቱ አንዱ ራይት መብት የተሰጠህ በእግዚአብሔር መንግስት ውስጥ በኦቶሪቲ እንድትራመድ
እጃቸውን በድውያን ላይ ይጭናሉ እነርሱም ይፈወሳሉ ይላል። ስለዚህ ሰው አይታመምም አይደለም፣ ግን ፈውስ አለ። እግዚአብሔር መንግስት ይሄ ፕሮቪዥን አለው። ይሄንን አምነህ መንቀሳቀስ ጀምር። ስሎሊ ይሄ አይምሮ ውስጥ የተሰራ ፓተርን ሆኖ የተቀመጠ እኔ ታማሚ ነኝ የሚለው ቲንኪንግ ወይም ሐሳብ እየተሸረሸረ ይሄዳል። ይሸረሸራል እናያለን። በአዲስ አመለካከትና ሐሳብ መለወጥ ሲጀምር አንተ በሙሉ ጤንነት ውስጥ ራስህን ታገኘዋለህ። ያ ነው ሪኒዋል ኦፍ ዘ ማይንድ ወይም በአይምሮ መታደስ የሚባለው። ሳይንሱ ወይም ኒውሮ ሳይንሱ ትራንስፎርሜሽን ይለዋል። ማይንድ ትራንስፎርምድ መሆን አለበት። the same thing ነው። መጽሐፍ ቅዱሳችንን ውስጥ ያለውን ጽንሰ ሐሳብ ነው ሳይንሱም ሪፍሌክት የሚያደርገው። አይምሮ እየታደሰ መሄድ መቻል አለበት። በምን? በአዲስ ቃል መታደስ አለበት። በአዲስ ቲንኪንግ፣ በአዲስ አስተሳሰብ አይምሮ ሁሌ እየታደሰ መሄድ አለበት። ምክንያቱም የብዙ ችግሮች መንስኤ አስተሳሰብ ስለሆነ ማለት ነው። ስለዚህ ክፉ ሐሳብን በአጠቃላይ እንዴት ነው የምንሰብረው? የክፉ ሐሳብን አዙሪት በአጠቃላይ እንዴት ነው የምንሰብረው? መጀመሪያው እንደነገርኳችሁ ከአዌርነስ ይጀምራል። ከማወቅ አዌር ከመሆን ከመንቃት። የነቃን ሰው ምንም ልታረጉት አትችሉም። ከነቃ አለቀለት ሰይጣን። የነቃሽለት በቃ አለቀለት። አንተን የያዘ ነገር ጥሎ ነው የሚሄድ። ሌላ ኦፕሽን ይፈልጋል። ሌላ ኦፕሽን ሌላ ቦታ ነው፣ አንተ ጋር አይገኝም። ከዛ በኋላ መንቃት የመጀመሪያው ስቴፕ ነው። ዛሬ የምንተኛ እንነቃለን፣ የተኛን እንነቃለን። ይሄን የከበረ እግዚአብሔር ቃል ይዘን እስከ ዛሬ ድረስ ያልመነዘር ነው በህይወታችን ላይ ካለን የእግዚአብሔር መንፈስ ዛሬ ያነቃናል፣ በዛ እውነት ላይ ያነቃናል። ስለዚህ ይሄን ከማወቅ ይጀምራል። ችግሬ ምንድነው ከማለት ይጀምራል። የቱ ጋር ነው ክፍተቴ ከማለት ይጀምራል። ሁለተኛ ቆሮንቶስ 10 ምዕራፍ 10 ቁጥር 5 ላይ እንደዚህ ይላል፣ የሰውም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን ይላል። ጳውሎስ ነው የሚናገረው። ዋው! በጣም የሆነ ስትራቴጂክ የሆነ ሚሊተሪ ወርድ ነው እየተጠቀመ ጳውሎስ እዚህ ጋር የሚናገረው። እንማርካለን፣ ለክርስቶስ እንማርካለን። መጀመሪያ ግን ምን እናረጋለን አለ? ምን አለ አለ? በእግዚአብሔር እውነት ላይ የሚነሳ የሰው ዕውቀት አለ። ልብ ብላችኋል? በእግዚአብሔር እውነት ላይ ለምሳሌ እግዚአብሔር አንተ ተፈውሰሃል ሲልህ አንተ በሽተኛ ነህ የሚል የሰው ዕውቀት አለ። አንተ ህይወት የመትረፍረፍ ነው you shall not lack ሲል የእግዚአብሔር ቃል እኔ ድሃ ነኝ የሚል የሰው ዕውቀት አለ። በእግዚአብሔር በዚህ እውነት ላይ ከፍ ብሎ ሊታይ የሚፈልግ ዕውቀት አለ፣ የሰው ዕውቀት። ጳውሎስ ያንን ነው እናፈርሳለን መጀመሪያ የሚለው። ለምን ይነሳል ይላል? ይነሳል እኮ ማለት ከባድ ወርድ ነው። ሊትራሊ እንደዚህ በቃ ጉሮሮ ለጉሮሮ ተያይዞ ሰው እንደሚጣላ ነው። እነኚህ ሁለት ሐሳቦች የሚጋጩት በማይንድ ውስጥ በሰው አይምሮ ውስጥ በዛ ልክ ነው አንዱ ባንዱ ላይ የሚነሳው የሰው ሐሳብ አለ። በእግዚአብሔር እውነትና ዕውቀት ላይ የሚነሳ የሰው ሐሳብ አለ። እሱን መጀመሪያ እናፈርሳለን አለ። ካፈረስን በኋላ ለክርስቶስ ለመታዘዝ አይምሮን ሁሉ እንማረካለን። አይምሮ ይማረካል ወገኖቼ፣ አይምሮ ይማረካል። ለምን ይማረካል? ለእግዚአብሔር ቃል ለመታዘዝ፣ በቃሉ ለመመራት፣ እንደ እግዚአብሔር የሆነ ቲንኪንግ ፓተርን እንዲይዝ። ሮንግ ፓተርኖች አሉ ወገኖቼ በሰው አይምሮ ውስጥ። አይምሮአችሁ ውስጥ በጣም ብዙ ሴሎች ናቸው ያሉት፣ እጅግ በጣም ብዙ ሴሎች አሉ። እያንዳንዱ ሴሎች ይገናኛሉ። ልክ የሐሳብ ወደ ሰዎች አይምሮ ሲመጣ መስመር ነው የሚሰሩት፣ የሆነ ፓተርን ነው የሚሰሩት። አንድ መጣ፣ እዛ ይቀጥላል። አሁን ሰውየው ዞር ሲል ደግሞ ሌላ ያያል። አሁንም የሐሳብ ወደ አይምሮ ሲመጣ
ያ ፓተርን ደመቅ እያለ ይሄዳል። ዞር ሲል ደግሞ አይ እዳ ነው ሌላ። ከዛ ያ ፓተርን እየደመቀ ይሄዳል አይምሮ ውስጥ። the more you think about it ብዙ ባሰባችሁ ቁጥር ከባባድ የሆኑ ኔትወርኮች ናቸው በአይምሮአችሁ ውስጥ የሚሰሩት። ፓተርን ቲንኪንግ ፓተርኖች ዴቨሎፕ ማድረግ ይጀምራል የሰው አይምሮ። ከዛ ነው የሚጀምረው። አይምሮ ባይ ኔቸር ሰነፍ ስለሆነ ቶሎ ብሎ አዲስ ነገር አሁን ለምሳሌ ኖ ተው ይሄ ልክ አይደለም፣ የመስረቅ ሐሳብ ልክ አይደለም፣ የዝሙት ሐሳብ ልክ አይደለም የሚለውን ከመቀበል ይልቅ ኦልሬዲ ኤስታብሊሽድ የሆነውን ቲንኪንግ ፓተርን ተከትሎ መሄድ ይፈልጋል አይምሮ። ስለዚህ ያ ሰው ኃጢአት ለመፈጸም በጣም ቅርብ ነው፣ ለመዘሞት ቅርብ ነው፣ ለመስረቅ ቅርብ ነው፣ ለመሳደብ ቅርብ ነው። that's how the devil plays with our mind። የትኛውም ሐሳብ ወገኖቼ ዝም ብሎ መጥቶልክ ጥሎ ካሄድም እሺ፣ ከዚህ ሰዓት ጀምሮ ልንረዳ የሚገባው you are building እዚህ አይምሮ ውስጥ ፓተርን እየሰራህ ነው። ፓተርን እየሰራን ነው አይምሮአችን ውስጥ የሆነ ነገር ስናስብ። ለዛ ነው ስለምን እንደምናስብ ስለምን እንደምንሰማ መጠንቀቅ ያለብን ወገኖች። የመጣ ሁሉ ሐሳብ ስልክ ላይ የመጣ ኖቲፊኬሽን ሁሉ አይከፈትም። ፖፕ አፕ አለ አይደለ? አሁን ፋንክሽን አለ ይሄ ፖፕ አፕ የሚያደርግ ኖቲፊኬሽን። እሱን ሁሉ እየከፈትክ ከጠጣህ you're building a pattern in your head። አይምሮአችን ውስጥ የሆነ ፓተርን እየሰራ ነው፣ ያስተሳሰብ ፓተርን እየሰራ ነው። whether positive or negative ከሆነ ባሉታዊ መንገድ በህይወታችን ላይ ይገለጣል። አይቀርም ወገኖች፣ ይሄ የማይቀር ሀቅ ነው። ሀቢት ሆኖ ይገለጣል፣ ልምምድ ሆኖ በህይወታችን ላይ እናየዋለን። ገንዘብ ማባከንም ብትሉ ከሀሳብ ነው የሚጀምረው። የሆነ ነገር ታይና እችን ብገዛት ያችን ብገዛት ብለህ ነው የምትጀምረው ከመግዛት በፊት አይደለ እንዴ? ብዙዎቻችን አቅደን አስበን እኮ ነው የምንሰራው። ለዛ ነው በቃ ፍቃድ፣ ነፍሳችን ውስጥ የተቀመጠችው ፍቃድ በጣም አደገኛ ነገር የሆነችው። በሰጠኸው ልክ ነው ፍቃድ፣ በሰጠኸው ልክ ነው የምትሰራው። ስለዚህ ከአዌርነስ ይጀምራል። what kind of thinking am I entertaining? ምን አይነት አስተሳሰብ ነው ዛሬ ወደ አይምሮ ያስገባሁት? የሚጠቅመኝ ነው የሚጎዳኝ ነው? ከእግዚአብሔር ሐሳብ ጋር ሳየው እንዴት እመዝነዋለሁ? የእግዚአብሔር ፍቃድ አለበት ወይስ የለበትም? ራይት ኦን ስፖት በሰከንድ ውስጥ በማይክሮ ሰከንድ ውስጥ ይለያል፣ ያውቃል። ያ አዌርነስ በጣም ያስፈልጋል። ስለዚህ መጀመሪያ አይደንቲፋይ ግን ከማድረጋችሁ በፊት ወይም ይህን ክፉ ሐሳብ ከመለየታችሁ በፊት ያ አዌርነስ የትኛውም በህይወታችሁ ላይ እየመጣ ያለ እያስቸገራችሁ እያሰቃያችሁ ያለ ልምምድ ካለ ወይም የማትፈልጉት የህይወት ዘይቤ፣ ለምሳሌ ማጣት ህይወት ሊሆን ይችላል፣ ያባካኝነት ህይወት ሊሆን ይችላል፣ ወይም ከሰዎች ጋር ፍሪኩዌንትሊ የምትጋጩ ሰዎች ካላችሁ፣ ግን በህይወታችሁ ላይ በሰላም መኖርን ብቻ የምትፈልጉ ያ እንዲለወጥ የምትፈልጉ ሰዎች ካላችሁ በየትኛውም ዳይሜንሽን ውሰዱና ራሳችሁን ፈትሹ። ዛሬ በእውነት የትኛውን አስተሳሰቤ ላይ ነው መስራት ያለብኝ? የትኛውን ቲንኪንግ ፓተርን ከህይወቴ ላይ ፍቄ ማውጣት ይጠበቅብኛል የሚለውን ለእናንተ እተወዋለሁ። እኔ ራሴ ላይ እየሰራው ኤቭሪዴ እምሰብረው ፓተርን አለ። የሆነ ጊዜ የፍርሃት ፓተርን ነው፣ የሆነ ጊዜ የጥርጣሬ ፓተርን ነው። እሱን መስበር እፈልጋለሁ። እለት I want to renew my mind በእግዚአብሔር ቃል። ማንም በዚህ ጉዳይ ላይ ኢሚዩን የሆነ የለም፣ ወይም ነፃ ፐርፌክት የሆነ ሰው በዚህ ምድር ላይ የለም። እኔ እዚህ ጋር ቆሜ በድፍረት ስናገር እኔ ከዚህ ነገር ነፃ ሆኜ አይደለም። ሁላችንም በህይወት አጋጣሚ ውስጥ የምናልፍባቸው የተለያዩ ቻሌንጆች አሉ። እነዛ ቻሌንጆች ግን ዛሬ ከስራቸው ለመንቀል አስተሳሰባችን ላይ መስራት አለብን፣ እኔንም ጨምሮ እናንተንም ጨምሮ እያልኩ ነው ያለሁት። ስለዚህ በጣም በዛ የነቃ አይምሮ አዌርነስ በጣም ያስፈልገናል። ብዙ ፋክቶች አሉ በምድር ላይ። ፋክት የሚመስሉ ሰይጣን እንደሆነ ነምበር 1 ነው፣ አንደኛ ነው። እውነቱን ፋክቱን ሲነግር ፋክት ነው ተቀበለው ነው የሚለ። አንተ ከፋክቱ ጋር አይደለም ጉዳይ፣ የእግዚአብሔር ቃል ትሩዝ ነው። እውነቱ ምን ይላል ነው። የስ አካል ሰውነት እኮ you are sick ሊልህ ይችላል። ታመሃል፣ አንተ እኮ ታመሃል አልገባህም እንጂ ሊልህ ይችላል። ዶክተሮችም ፎርዳት ማተር ጥሩ ሪፖርት አድርገው ሊሰጡ ይችላሉ። ፋክት ነው እሱ። ግን የእግዚአብሔር ቃል ግን ምን ይላል? አንተ በመገረፉ ቁስል ተፈውሰሃል ይላል።
if you tell your mind every day at least for a month ለውጥ ታያላችሁ በህይወታችሁ ላይ። ያ ኦልድ ፓተርን ኦልሬዲ በቃ ታማ የሰጠ ዶክተሩ የሰጠህን ሪፖርት አምነ ተቀብለ እኔ በሽተኛ ነኝ ብለ ለራስ ስለነገርከው ሪፖርቱም ላንተ ስለዘገበልህ እዚህ ውስጥ የተሰራ ፓተርን አለ። እሱን ስበረው እያልኩ ነው። ይሰበራል በእግዚአብሔር ቃል። ፋክት ሳይሆን እውነት ነው ማተር የሚያደርገው በእግዚአብሔር ቤት ውስጥ። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነት አርነት ያወጣል። ሁለተኛው የጠላትን ውሸት አሁን ከተናገርኩት ጋር በጣም የተያያዘ ነው። የጠላትን ዲሰፕሽን፣ ስህተት የሆነ አመለካከት ቶት ወደ አይምሮአችሁ ሲላክ ወደ አይምሮአችን ሲረጭ በጣም በፍጥነት አይደንቲፋይ ማድረግ በፍጥነት መለየት ያስፈልጋል። ይሄ በጣም ወሳኝ ነገር ነው። የዲዘርንመንት ስፒሪት በውስጣችን አለ የሚለይ ታውቁታላችሁ። በውስጣችሁ የሆነ ነገር ኖ ኖ ኖ ኖ ይሄ ነገር አልተመቸኝም ይላል ውስጣችሁ። መንፈስ ቅዱስ ይናገራል። ስለዚህ ያንን መለየት early በጣም early ሳይዘገይ መለየት ጥሩ ነው። ግን ከመተው ሌትም ሆኖ መለየቱ ይጠቅማል እላችሁ ነው። አንዳንድ ጊዜ ሰይጣን ምን እንደሚላችሁ ታውቃላችሁ? አሁን የት ልትደርሺ ነው? የዛሬ 2 ዓመት ኖሮ ብትነቂ ጥሩ ነበር፣ አሁን ግን ኦሬዲ ጊዜው ሄዷል ይልሻል። ውሸት ነው፣ አትስሚ። ከሚቀር ይልቅ better late than never። ሁሉ ጊዜ እላችሁ better late than never። ይሄ ላይምሯችሁ ንገሩት እሺ። ምንም የሚዘገይ ነገር የለም በእግዚአብሔር አቆጣጠር። የዘገየ ነገር የለም። እግዚአብሔር የጊዜው ቀመር ባለቤት ነው። አንተ ምን አገባህ? አንቺ ምን አገባሽ? እግዚአብሔር ባነቃሽ ጊዜ ታዘሽ ንቂና ተነሺ። ለሙሴ ራእይ የሰጠው እግዚአብሔር በ80 ዓመቱ ነው። you are too late ብሎ ሙሴን አልተው። የእስራኤልን ሕዝብ ነፃ ያወጣ ሙሴ ከእድሜህ ጋር አይደለም እግዚአብሔር ጉዳዩ፣ ከፐርፐስ ጋር ነው ጉዳዩ። ባንተ ላይ ካለው አላማ ጋር ነው እግዚአብሔር ጉዳዩ። አላማ ባንተ ላይ ያለው አላማ እስኪፈጸም እግዚአብሔር አይተኛም። በ100 ዓመትህም ንቃ፣ ጉዳዩ እሱ አይደለም። እግዚአብሔር በ30 በ40 ዓመት አኮምፕሊሽ ያላደረከውን ከፈለገ በወር ውስጥ ባንተ ሰርቶ ያሳያል። ይችላል። ኤልሻዳይ ይችላል። ስለዚህ ወገኖቼ ሁሉ ጊዜ ንቁ። ሰይጣን ውሸታም ነው። ረፍዷል ነው የሚልሽ። ረፍዷል። ከዚህ በኋላ ምን ልታመጪ ነው? ከዚህ በኋላ ተምረሽ አንቺ የት ልትደርሺ ነው? ከዚህ በኋላ አንቺ አግብተሽ ምን ልታመጪ ነው? እንደዛ ነው የሚላችሁ ሰይጣን። ግን ፈጽሞ አትስሙት። it's the enemy, it's the lie of the enemy። የጠላት አንዱ ውሸት ከጊዜ ጋር የጊዜ ማን የጊዜ ባለቤት አደረገው? የጊዜ ሁሉ ባለቤት እግዚአብሔር ነው። እሱን ማን ጊዜ ካልኩሌሽን ውስጥ አስገባው? አንተ ከፈቀድክለት ብቻ ነው ጊዜህን ካልኩሌት የሚያደርግልክ። አይችልም። ስልጣን የለውም። ስልጣኑ ተገፏል እኮ። ስልጣኑ የተገፈፈ ሰይጣን እኮ ነው። አሁን እኮ እኛ ስትራቴጂውን እንማር ብለን ነው እንጂ አያየር ጊዜ የሰጠነው የተሸነፈ ጠላት እኮ ነው። ውሳኔያችሁን አይቶ ከዘመኑ ጋር አወዳድሮ እሱ ውሳኔ እንዲወስንላችሁ አትፍቀዱለት። better late than never። እሺ ሁሉ ጊዜ it's be late ሆኖ አድርጉት ይሁን never ከምታበቃ ፈጽሞ ሳታረጉት ከምትቀሩ ሌትም ሆኖ አድርጉት። የእግዚአብሔር ክብር መገለጫ ነው የሚሆነው። እንደውም የሰው አይምሮ የሰው አስተሳሰብ እኮ በቃ አይሆንም ያለው ነገር ላይ አይደለ እግዚአብሔር መጥቶ በቃ መሰራራት የሚችለው ማድረግና መፍጠርን የሚፈልገው እግዚአብሔር ባለቀ ጉዳይ ላይ ነው። በተዘጋ አጀንዳ ላይ ነው እግዚአብሔር ታላላቅ ጃይንት የሆኑ ነገሮችን ማውጣት የሚፈልገው። ስለዚህ ለእግዚአብሔር እድል ስጡት። ለሰይጣን እድል ከምትሰጩ ለእግዚአብሔር እድል መስጠት ይሻላል። ሁሉን ለሚችለው ለተሸነፈ ጠላት እድል አትስጡ። ብዙ ጊዜ ሰው የራሱን አስተሳሰብ ያው ትክክል ነው ብሎ ነው የሚያምነው። ለዛ እኮ ነው ለመለወጥ ጊዜ የሚፈጅብን ወገኖቼ። አንዴ ካመን ሃይማኖት ደግሞ ያስተማረን እሱ ነው። ሃይማኖት ክፋቱ በቃ አንድ ጊዜ ያስቀመጠልህ እውነት አለ እሱ ነው በቃ ሌላ የለም።
የሆነ ልምምድ ያስቀምጥልሃል። እንዲህ ካላደረክ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ነው የሚሆነው ብሎ ስለነገረ በቃ በዛ አስተሳሰብና ማይንድ ሴት ተቀርጾ ያደገ ሰው አዳዲስ ሐሳቦችን ለማስተናገድ በጣም ይቸገራል። ግን ደስ የሚለው የእግዚአብሔር ቃል ይሄ የአስተሳሰብ አዙሪት ይሰበራል ነው የሚለው። በምን? አይምሮን በማደስ ያነበብኩት ቃል አይምሮን በማደስ ሳይንሱም ያረጋግጠዋል። በኋላ ላይ ሳይንሱ መጣና yes transformation of the mind የሚባል ነገር አለ። ለካ ሮንግ የሆኑ ያስተሳሰብ ፓተርኖች መቆረጥ ይችላሉ፣ መደብዘዝ ይችላሉ፣ በአዲስ አስተሳሰብ መቀየር ይችላሉ ብሎ ሳይንሱም አረጋግጧል። በዚህ በዛ ደስ ሊለን ይገባል። ምንም ያህል ጠላት ብዙ ነገር ቢሰራ ብዙ ነገር በህይወታችን ለማድረግ ጥረት ቢያደርግ ከሁሉ በላይ ግን እሱን በአዋጁን በአዋጅ ሊሽር የሚችል የእግዚአብሔር ቃል አለ። ቃል እየተነገረ ችግርን ለአንዴና ለመጨረሻ ጊዜ እንዳታየው የሚያደርግ መድኃኒት እዚህ ጋር እየቀረበልህ እንዳትሰማ እንዳታስተውል ያደርጋል። እንቅልፍ ይለቅብሃል፣ ወይም ትምህርቱን እንድትጠራጠር ያደርጋል። ይሄማ ሮንግ ቲቺንግ ነው እንድትል ያደርጋል። ለምን? ኦልሬዲ ስታብሊሽ ያደረግከው አይምሮ ውስጥ ፓተርን ሆኖ የተቀመጠ አስተሳሰብ ስላለ ያ እንዴት ይፋቃል ባንዴ? the more truth በሰማችሁ ቁጥር እንደዛ ነው። ምክንያቱም መጀመሪያ ያ ሮንግ አስተሳሰብ አይምሮአችሁ የገባው በሪፒቲሽን ነው፣ በድግግሞሽ ነው። ሮንግ አስተሳሰብ ወደ ሰዎች አይምሮ የሚመጣው በዘ ሴም ዌይ በተመሳሳይ መንገድ ነው ከሰው አይምሮ ውስጥ ለቆ የሚወጣው። እውነትን በደጋገምከው ቁጥር ያ በድግግሞሽ የገባው ሮንግ አስተሳሰብ ይወጣና ትክክለኛው አስተሳሰብ አይምሮ ውስጥ ፓተርን መስራት ይጀምራል። that's how it works። ስለዚህ በሪፒቲሽን ነው ብዙ ነገር የሚሰራው። ለዛ ነው ቤተክርስቲያን ውስጥ ድገሙ ሲል አገልጋዩ አትናደዱ። ይሄ ደግሞ በቃ አንዴ ካላይ በቃውም አትበሉ። የገባው ነገር ስላለ ነው ወገኖቼ። the more you repeat አይምሮአችሁ ላይ የተቀመጠ በእግዚአብሔር እውነትና ዕውቀት ላይ ከፍ ያለ ነገር ካለ ይመታዋል ያንን ቲንኪንግ። ረጅም ሰዓት የሰማችሁትን መዝሙር የሆነ ሰዓት ላይ ከየት መጣ ሳትሉ አይምሮአችሁ ውስጥ ገብቶ ስትዘምሩት ራሳችሁም ስትዘምሩት ታገኙታላችሁ። ከየት መጣ? because repetition you repeat it። ስለዚህ ቃላትን የእግዚአብሔርን ቃል ሜዲቴት ማድረግና ደጋግሞ መናገር። እኔ በመገረፉ ቁስል ተፈውሻለሁ፣ እኔ በመገረፉ ቁስል ተፈውሻለሁ፣ እኔ በመገረፉ ቁስል ተፈውሻለሁ። ይሄ ለአይምሮ 100 ጊዜ ንገረው በቀን until you see change በህይወት ላይ ለውጥ እስክታይ ድረስ። you will see ለውጥ ያላችሁ ታያላችሁ። በመጽሐፍ ቅዱስ ታሪክ ውስጥ ዮሴፍ ቶሎ አይደንቲፋይ ያደረገ የጲጢፋራን ሽንገላ፣ የጲጢፋራ ሚስት ሽንገላ ወዲያው ነው አይደንቲፋይ ያደረገ። ምን አደረገ? ሂራና ወይ ከማይመች አስተሳሰብ መሮጥ ነው የሚሻለው ብሎ ሮጠ። አያችሁ፣ ቲንኪንጓን ሐሳቧን አስቀድሞ ተረድቷታል። ስለዚህ መጋፈጥ አያስፈልግም። አጉል መጋፈጥ ከሷ ጋር ድብድብና እንትን አያስፈልግም ማለት ነው። መሸሽ ነው የሚሻለው ብሎ ልክ እንደዛ የጫማው ማስታወቂያ መሮጥ ነው የሚሻለው እንደሚለው ለጫማው በኋላ ይታሰብበታል። ከባልሽ ጋር ባለኝ ነገር በኋላ አስብበታለሁ፣ ለሚመጣው ችግርና ጭቅጭቅ በኋላ አስብበታለሁ፣ አሁን ግን መሮጥ ነው የሚሻለው ብሎ ዮሴፍ ሮጠ። ምሳሌ 22:3 ላይ ብልህ ክፉን አይቶ ይሸሻል፣ አላዋቂዎች ግን አልፈው ይጎዳሉ። ባይዘው አጉል የማትችለው ነገር ውስጥ ገብተ መንቦጫረቅ አላዋቂነት ነው። የማትችል ከሆነ አቅምን ወቅና አምልጥ እንደ ዮሴፍ። ሁሉ ነገር በእምነታችን ልክ ወገኖቼ፣ በእምነታችን ልክ። አንዳንዱ ሬዚስት ያደርጋል፣ አንዳንዱ ሬዚስት አያደርግም። አቅምን ማወቅ ጥሩ ነው ወገኖቼ። በጊዜ መሸሽ ነው እንደ ዮሴፍ የሚያስፈልገው። ያልሸሹ እንደነ ዳዊት አይነቶቹ በቤርሳቤ ወጥመድ ውስጥ ገብተዋል። ታሪካቸውን በትንሹም ቢሆን አበላሽተዋል። አይደለም? እውነት ነው። ያ ጀግና ዳዊት ብዙ ነገር ሺገዳው ዳዊት
በቃ እንደሱ ንጉስ ያልነበረ በዘመኑ ጎልያድን የጣለ ዳዊት በበገናው በቃ መናፍስትን የሚያባርረው ዳዊት እቺ አንድ ነጥብ አላዋቂ ሆኖ በመላተሙ ህይወቱ ላይ ታሪኩ ላይ የሆነች ነገር ጠባሳ አስቀምጦ አለፈ። ስለዚህ ሽሹ፣ ሐሳብን ከመጀመሪያው ለዩትና ሽሹ እንደ ዮሴፍ። በሌላ አቅጣጫ እግዚአብሔር መጥቶ የሆነ ነገር አድርጉ ሲላችሁ፣ ስጡ ሲላችሁ፣ ታረቁ ሲላችሁ፣ ይሄን ፊክስ አድርጉ በህይወታችሁ ሲላችሁ ስሙና ታዘዙ። ሰምተን እንታዘዝ ወገኖች፣ የትርፉ ብዙ ነው። ሶስተኛው ነጥቤ ዛሬ መዘጋጀት ያስፈልጋል ለጠላት ጥቃት። ጠላት ወደ አይምሮአችን ነው ሐሳብ የሚልከው ወይም የራሳችን ዕውቀት ብለን ያስቀመጥነው በዘመናት ውስጥ ቢልድ አፕ ያደረግነው አስተሳሰብ ነው በእግዚአብሔር ዕውቀትና እውነት ላይ ከፍ የሚለው። ስለዚህ ለዛ ካውንተር አታክ መዘጋጀት ያስፈልጋል። አስቀድሞ ዝግጅት ያስፈልገዋል። በእግዚአብሔር ቃል ጠንካራን ምሽግ መስራት ያስፈልጋል። አይምሮ ውስጥ የማይሰበር ምሽግ መስራት ያስፈልጋል አይምሮአችን ውስጥ። ምክንያቱም the same way ነው ኦልድ ቲንኪንግ ወይም ሮንግ አስተሳሰብ አይምሮአችን ውስጥ ምሽግ የሰራው እንዲህ በቀላሉ የሚፈርስ ነገር አይደለም። ሮንግ ቲንኪንግም በዛ ልኩ ምሽግ ይሰራል። ስለዚህ አንተ ያን ምሽግ አፍርሰ ጠንካራ የሆነ ምሽግን መገንባት ያስፈልጋል። ዳንኤል 1:8ን ብታዩ ዳንኤል በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ አለ። አስቀድሞ የዳንኤል ስትራቴጂ በጣም አሜዚንግ አስደናቂ ነው። አስቀድሞ እኮ ነው የሚለው ምን ሊመጣ እንደሚችል አውቋል። በቃ ዳንኤል ቀጥሎ ብላ ጠጣ ብሎ በቃ ይሄ አለ አይደለም ጥሬ ስጋው ጮማ ምናምኑ ሊቀርብለት ነው። አስቀደመና ሐሳብን አንስተው ስለዚህ በንጉሱ መብልና መጠጥ እንዳይረክስ አስቀድሞ በልቡ አሰበ። አስቀድሞ በልብ ማሰብ ያስፈልጋል ወገኖቼ። አስቀድመ ካሰብክ አትሸወድም። ብዙ ነገር ሰርፕራይዝ ሲሆን ነው የሚበላሸው። ሰርፕራይዝ በሌላ ነገር ነው ደስ የሚለው። በእንደዚህ አይነት በጠላት ጌም ሰርፕራይዝ ለበርዝዴ ለምናምን አሪፍ ነው። ግን ይሄ ጠላት ለሚያመጣው ሴታፕ ወጥመድ ሰርፕራይዝ አይመችም፣ ደስ አይልም። ዶንት ቢ ሰርፕራይዝድ፣ ቢ ሬዲ። እንደ ሶልጀር እንደ ወታደር ክርስቲያን ወታደር ሆኖ ነው መጠበቅ ያለበት። ወታደር መሳሪያውን ምኑን ታጥቆ ትጥቁን ይዞ ነው የሚቀመጠው። ኤኒ ታይም if there is anything በሰላሙም ጊዜ በቃ is ready. there anything happen ካደረገ is ready to shoot. Are you ready to shoot your enemy? አንዳንዶቻችን እንኳን ሹት ልናረግ ገና እግዚአብሔር ቃል ራሱ መጽሐፍ ቅዱሳችን ተፈልጎ ነው በስንት መከራ የሚገኘው ከቤታችን ውስጥ። እውነቴን ነው የምላችሁ፣ በእግዚአብሔር ቃል ታጥቀ ፉሊ ኢኩዊፕድ ሆነ ካልጠበቅከው የጠላትን ሽንገላ በቀላሉ ተሸናፊ ነው የምትሆነው። በቀላሉ በጠላት እጅ ውስጥ ነው የምትወድቀው። ይሄ ግልጽ ነው። የሆነ ሐሳብ ወደ ሐሳብ ሲመጣ ወደ አይምሮ ሲመጣ የምትመልሰው በጦር መሳሪያ አይደለም፣ እግዚአብሔርን ቃል በመናገር ነው። ባንደበት በመናገር ነው፣ በማወጅ ነው። በቃ ያ ብቻ በቂ ነው። የመጣውን ሐሳብ ለማፍረስ በቂ ነው። ሰዎች አንዳንድ ጊዜ አይታቸዋል፣ የርግማን የሚመስል ንግግር መልካም ያደረጉ መስሏቸው ይናገራሉ፣ ወይም የፍርሃትን ንግግር ሳያስቡት ያውጃሉ። ፊት ለፊታቸው ሆነው ሲያውጁ በጌታ በኢየሱስ ክርስቶስ ይሄንን አልቀበልም፣ የእግዚአብሔር ቃል እንዲና እንደዚህ ይላል ብላችሁ መመለስ አለባችሁ። ውስጣችሁ ካልተዘጋጀ ከየት ይመጣል? ያልበላኸው ከየት ይወጣል? ያልበላነው ከየት ይወጣል? ውይ ዛሬ ደግሞ አንቺ ምን መስለሽ ነው የመጣሽ ለሚልሽ ጠላት ውብና ድንቅ ሆኜ ተሰርቻለሁ፣ ተፈጥሬያለሁ፣ ውብና ድንቅ ሆኜ ተፈጥሬያለሁ ብለሽ መናገር መቻል አለብሽ። ለምሳሌ ወርድ ኢዝ ፓወርፉል፣ የተነገረው ቃል ኢዝ በጣም ከባድ ነው። አይምሰል አሁን የዛኔ ቀልድ ጨዋታ ምናምን ብለኸው ሄደሃል ብለሽው ሄደሻል አይደለ? ቁጭ ስትይ ግን እኮ እውነቷን እኮ ምን እመስላለሁ ማለት ትጀምሪያለሽ። ይሲ ደገምሽው
ኢትስ ቢልዲንግ ፓተርን አይምሮሽ ውስጥ ፓተርን እየሰራ ነው። እዛ ነው ሰዎች በቃ ራሳቸውን መቀበል የሚያቀታቸው። በልጅነታቸው የተነገራቸው አንቺ አታምሪም፣ በስማ አፍንጫሽ ምን ይመስላል፣ አንቺ እንደዚህ ነሽ፣ አንቺ ድፍጥጥ ነሽ፣ አንቺ እንትነሽ ብሎ የተነገራቸውን ቃል ወስደው ስላመኑትና ካውንተር አክት ስላላደረጉበት ያንን ቃል መልሶ መላልሶ ሰይጣን ወደ አይምሯቸው ባመጣ ቁጥር አይምሯቸው ውስጥ ከባድ ምሽግ ሰርተዋል። ስለዚህ ሁሉ ጊዜ ለራሳቸው የወረደ አመለካከት ነው ያላቸው፣ ሎው ሰልፍ ስቲም ነው ያላቸው። ሐሳቡን ከለየነው በኋላ ከዛ በኋላ ተዘጋጅተን ባለንበት ሁኔታ ላይ የሆነ ክፉ ሐሳብ ወደ አይምሯችን ሲመጣ ማድረግ ያለብን ሌላኛው በጣም ወሳኙ ምዕራፍ ምንድነው? ያንን ሐሳብ በሌላ ሐሳብ መቀየር፣ ሪፕሌስ ማድረግ ያስፈልጋል። ዝም ብላችሁ ከተዋችሁት ቅድም ያልኳችሁ ነገር ይሆናል። ብል እያደረገ ይሄዳል። እየተገነባ ሀቢት ወደ መሆን ልምምድ ወደ መሆን ይመጣል። ስለዚህ ሁል ጊዜ ያንን የተነገረውን ክፉ ሐሳብ ካውንተር የሚያደርግ የሚቃረን ዳይሬክት ኦፖዚት የሆነ ተቃራኒ የሆነ የእግዚአብሔርን ቃል ማወጅ ያስፈልጋል። ትክክል የእግዚአብሔርን ቃል በራሱ ባታስታውሱት ሐሳቡ ስለሚገባችሁ በእግዚአብሔር መንፈስ ስለምትመሩ አልቀበለውም ማለት መቻል አለባችሁ። ቢያንስ ይሄ ቃል ካንደበታችሁ መውጣት አለበት። ማርቆስ ወንጌል ላይ ምናምን ብላችሁ ላታስታውሱት ትችላላችሁ አይደለም? ግን አልቀበለውም፣ እኔ በእግዚአብሔር ተወድጃለሁ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ተብሎ ተጽፏል። እኔን አደጋ አያገኘኝም፣ እኔ ክፋት አያገኘኝም። በአጠገቤ 1000 በቀኝ 10,000 ይወድቃል፣ ክፉ ግን ወደ እኔ አይቀርብም ተብሎ ተጽፏል። አያገኘኝም፣ የመጣው መቅሰፍት አያገኘኝም። ዛሬ ስለ ፓንደሚክስ ይወራል፣ ስለ ወረርሽኙ ይወራል፣ ዜናው ይናገራል። ሰዎች አስበው ምን ሳያስቡት ያንን ፍርሃት ወደኛ ይልካሉ፣ ይረጫሉ። የዛኔ መቅሰፍት ወደ ቤት አይገባም ተብሎ ተጽፏል። እኔ ቤት መቅሰፍት አይገባም፣ እኔ አረባም የሚል አስተሳሰብ ብዙ ክርስቲያኖች አላቸው። ባይዘው አንዳንዶቹ ያው አይናገሩትም፣ ቁጫቸውን ቁጭ ሲሉ ግን ይደግሙታል ለራሳቸው። ለሰው ላይ ይናገሩ ይችላሉ፣ እኔ አረባም ብሎ ላለመናገር ግን ቁጭ ሲሉ እኔ አረባም ይላሉ። እንደውም ሰው ፊት ብትሉ ይሻላችኋል፣ እንደውም አትሊስት አስተያየት ይሰጣችኋል። you are wrong፣ ትክክል አይደለሽም መካሪ ይኖራል። ሰይጣን ግን ክፉ ስለሆነ ለብቻሽ አይሶሌት ያደርግና ለይቶ ኮርነር ላይ ያስቀምጥሽና አንተ እኮ አትረባም፣ ድሮም ብይህ ነበረ አትረባም፣ ይኸው ቅድም እንደዚህ ሰርተ አበላሽ ስለማትረባ ይደግምልሃል፣ ኮንፈርም ያደርግልሃል። ለብቻ ወስዶ ነው ሰይጣን የሚያሽክ። ሰውማ ካለ ችግር የለም ብሎ በኋላ አመጣለሁ ብሎ ዞር ይላል። ያውቃል፣ ሁሉንም አያውቅም እንጂ ያውቃል አንዳንድ ነገር። ኦል ኖዊንግ የሆነው እግዚአብሔር ብቻ ነው። እኔ በሽተኛ ነኝ፣ በሽተኛ ነሽ የሚል ጩኸት ጆሮሽ ላይ የሚመጣ እህት ካለሽ እኔ በመገረፉ ቁስል ተፈውሻለሁ፣ ፈውስ እንደ እንጀራ ይሆንልኛል ተብሎ ተጽፏል። የሚሰራው ይሄ ቃል ነው በህይወቴ ላይ። ዛሬ እውነቱን ነው የምላችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ተብሎ ተጻፈ። በዚህ እውነት ለዘመናት የተገዳደራችሁን ክፉ የክፉ ሐሳብ አዙሪት ተሰብሩታላችሁ። በማወቅ በመለየት የመጣውን ክፉ ሐሳብ በመልካም ቃል በመለወጥ በመናገር በማወጅ ነፃነታችሁን ታገኛላችሁ። እግዚአብሔር ይህን ያደርጋል። ይሄ ግን የሚሆነው በጊዜ ውስጥ ነው። አያችሁ፣ ብዙ ሰዎች ይሄ ደግሞ እውነት ይገባቸውና የሚሸወዱት የቱ ጋር ነው? በአንድ ጊዜ በአንድ ሳምንት ውስጥ ለውጥ ማየት ይፈልጋሉ። አንተ እኮ የደረስክበት ቦታ ላይ እኮ ለመድረስ ዘመናት ፈጅቷል። it takes time፣ ጊዜ ይፈልጋል። ይሄ ነገር አይምሮአችንን ክሊንስ አድርገን ወደ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ማሰብ እስከምንጀምር ድረስ ጊዜ ይፈልጋል።
ስለዚህ ይሄ በጣም ኢንስታንት ውስጥ የሚሆን ነገር ሳይሆን በሂደት ውስጥ የሚከናወን በየዕለቱ የሚከናወን ቀጣይነት ደግሞ ያለው ፕሮሰስ ነው። ሪኒዋል ኦፍ ዘ ማይንድ ቀጣይ ፕሮሰስ ነው። ባይዘው እድሜ ዘመናችን ሁሉ እኛ ወደ ጌታ እስክንሄድ ድረስ ጌታ እስኪመጣ ድረስ እንደ አማኝ አይምሮአችን እየታደሰ ይሄዳል። ሁሉ ጊዜ የሆነ ክፍተት አያጣንም። አንዳንድ ጊዜ ኢቭን በፊት ነፃ የወጣንበት ኤሪያ ለምሳሌ ፍርሃትን ነፃ ከወጣን የሆነ ጊዜ ተመልሶ ፍላሽ ባክ ላይ ያደርጋል ባይዘው ለምን በተለያየ መንገድ በኤክስፖዠር ለምሳሌ በጣም የሆነ ክፉ አደጋ አይቶ ሰዎች አንድ ፍርሃት ይገባባቸዋል። ከዛ ስትራግል ሲያደርጉ ከእንደገና ታያቸዋላችሁ። it takes time ግን ደስ የሚለው ነገር መፍትሄ አለው። መልሳችሁ በእግዚአብሔር ቃል አይምሮአችሁን ስታድሱት ከእንደገና ትታደሳላችሁ። ወደ ኖርማል አስተሳሰብ ወደ እግዚአብሔር ሐሳብ እንደ እግዚአብሔር መናገር ትጀምራላችሁ። ህይወታችሁ ይስተካከላል፣ አካሄዳችሁ ይስተካከላል፣ የኑሮ ዘይቤያችሁ ይስተካከላል። ለውጥ ማየት ትጀምራላችሁ በላያችሁ ላይ እና መፍትሄ የሌለው ነገር አይደለም። ፍርሃት፣ ጥርጣሬ፣ ድንጋጤ እንዲህ አይነት ነገሮች በሰው ህይወት ውስጥ ተደጋግመው የሚመጡ ናቸው። በእግዚአብሔር ቃል ሁሉ ጊዜ ይሸነፋሉ፣ የሚሸነፉ ነገሮች ናቸው። ስለዚህ ሁለተኛ ቆሮንቶስ 4:16 ምን ይላል መሰላችሁ? ስለዚህ አንታክትም ይላል። ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን እለት እለት ይታደሳል። መቼ? እለት እለት ማለት እንግዲህ እኔ ሲገባኝ የሚቀጥል ነገር ነው። እለት እለት በቃ ስንኖር በዚህ ምድር ላይ እየኖርን ሳለን እለት እለት የውስጡ ማንነታችን ሁሉ ጊዜ እየታደሰ ይሄዳል ነው የሚለው። ስለዚህ አንድ ጊዜ የሚከናወን ነገር አይደለም። ይሄንን በህይወታችሁ ፕራክቲስ ማድረግ ጀምራችሁ አንድ ሳምንት ላይ የተወሰነ ለውጥ አይታችሁ ግን ሙሉ በሙሉ ለምን ለውጥ አላየሁም ብላችሁ ዲስከሬጅ ሆናችሁ ተመልሳችሁ አትቀመጡ። ይሄም የኢነሚ ትሪክ ነው፣ የሰይጣን ትሪክ ነው፣ አንተን ዲስከሬጅ ለማድረግ። ያው ዝም ብለህ ነው ሞከርከው አልተሳካልህም እንዲልህ አትፍቀድለት። ለውጥን በህይወታችሁ እስክታዩ ድረስ ዲሲፕሊንድ ሆናችሁ ይሄንን እግዚአብሔርን ቃል ሜዲቴት እየደገማችሁ እያወጃችሁ መስታወት ፊት ቆማችሁ እየተናገራችሁ እኔ ውብና ድንቅ ተደርጌ ተሰርቻለሁ፣ እኔ ራስ እንጂ ጅራት አይደለሁም፣ እኔ በመገረፉ ቁስል ተፈውሻለሁ፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ I shall not lack በህይወቴ ላይ የሚበዛ የሚትረፈረፍ ነገር ከህይወቴ ላይ ይቀዳል። ይሄን በህይወታችሁ እለት ፕራክቲስ አድርጉት። ሰይጣን ቀን ይተጋል፣ እኛም እንትጋው። the adversary ይዞረናል እለት ሌላ ቦታ ስንዞር አንገኝ። ቃሉን እናውጅ በአንደበታችን፣ የሚለወጥ ነገር አለ። በመጨረሻ ወገኖቼ ይሄን ሁሉ የሚሰራ አንድ ትልቅ ኃይል አለ በምድር ላይ። የእግዚአብሔርን መንግስት በብቃት አድሚኒስትር የሚያደርግ የእግዚአብሔር መንፈስ ይባላል። መንፈስ ቅዱስ ከኛ ጋር አለ። ይሄንን ትልቅ ስራ የሚሰራ አብሮን በውስጣችን ያለው መንፈስ አያችሁ። ብዙ ሳይካትሪስቶች ትሪኩን አውቀውታል፣ መንገዱን አውቀውታል፣ ሲስተሙን how the brain works ማይንድ እንዴት እንደሚሰራ በደንብ ተረድተውታል። ግን የእግዚአብሔር መንፈስ ጋር አብለው ብሌንድ ስላላደረጉት ከመንፈሱ ጋር አብረው ስለማይሰሩ በፔሸንቶቻቸው ላይ ትንሽ ለውጥ አይተው ይቆማል። ለውጡ ዘላቂ አይደለም። እግዚአብሔር መንፈስ ነው ከስር ሰይጣን የተከለውን ነቅሎ የሚጥልልክ። no other weapon የትኛውም ፎርስ ሰይጣን የተከለውን ከስሩ መንቅሎ ነቅሎ አያወጣም። የእግዚአብሔር መንፈስ ብቻ ነው ይሄን መስራት የሚችለው። እግዚአብሔር ልጆች ስልጣን ተሰጥቷቸዋል። መንፈስ ቅዱስ በውስጣቸው አለ። በአጋንንት ላይ፣ በጨለማው ላይ፣ በሰይጣን ላይ፣ በበሽታ ላይ፣ በማጣት ላይ ስልጣን ተሰጥቶናል። አብሮን የሚሰራ መንፈስ ቅዱስ የሚባል አለ። ስለዚህ we need to use our authority ስልጣናችንን መጠቀም አለብን። ስለዚህ ዛሬ ቤተክርስቲያን ትልቅ ሀብቷ መንፈስ ቅዱስና የእግዚአብሔር ቃል አለ። እኛ ጋር አብሮ የሚሰራ የሰይጣንን የጨለማውን ስራ የክፉን አስተሳሰብ እየሰበርን የእግዚአብሔርን ግሎሪ ለእግዚአብሔር ግሎሪ እንድንኖርና እንድንመላለስ የሚያደርገን ይሄ ትልቅ ሀብት ከኛ ጋር አለ። የትልቅ ስጦታ ነው ወገኖቼ፣ በቀላሉ የምናየው ነገር አይደለም። እግዚአብሔር አእምሮ ማደስ ሪኒዋል ኦፍ ዘ ማይንድ እግዚአብሔር ላይ በመደገፍ ብቻ የሚከናወን ነው። ብቻ እግዚአብሔር ውጪ ብዙ ቦታ ላይ ፈውስን ፈልጋችሁ ሄዳችሁ ሊሆን ይችላል። መልሱን ለእናንተ ተዋለሁ።
ግን ዘላቂ መፍትሄ በህይወታችን ላይ የምንፈልግ ከሆነ ፉልፊልድ የሆነ በእግዚአብሔር መንግስት ውስጥ ተዘልለን በሰላም በደስታ በፍቅር በጽድቅ በእረፍት መመላለስ የምንፈልግ ከሆነ በእግዚአብሔር ላይ ኤቭሪ ዴይ ኤቭሪ ሲንግል ዴይ ዲፔንድ እያደረግን መኖር ይጠበቅብናል። ያ ሲሆን ለእግዚአብሔር ክብር ለኛም ጥቅም ይሆናል። ክብር ለእግዚአብሔር ይሆን።